የኢትዮጵያ ብር ተፈላጊነት ከየት ወደ የት? ቤዚካሊ ይህንን ነጥብ ለማየት ሶስት ፋንዳሜንታል ጉዳዮችን በዋናነት እናያለን። አንደኛውና የመጀመሪያው በ2025 መጨረሻ አካባቢ የኢትዮጵያ የገንዘብ ፖሊሲ ኮሚቴ በተቀማጭ ገንዘብ ላይ የሚሰላ ዝቅተኛ የሆነውን የወለድ ምጣኔ በገበያ እንዲወሰን ፍቃድ ሰጥቷል። ይህ የገንዘብ ፖሊሲ በአንድም በሌላም መልኩ የብር ተፈላጊነት ላይ ጫና ይኖረዋል ወይም ደግሞ ዋጋ አለው። ፖዘቲቭ ነው ወይስ ኔጌቲቭ ነው የሚለውን በዝርዝር እናያለን። ሁለተኛ አሁን ላይ በኢትዮጵያ የካፒታል ገበያ ስራ እየጀመረ ያለበት ሁኔታ አለ። የካፒታል ገበያው ስራ እየጀመረ መሆኑን ተከትሎ የብር ተፈላጊነት ከየት ወደ የት ነው? እንግዲህ የብርን ተፈላጊነት ይጨምረዋል ወይስ ይቀንሰዋል? ይህ ሌላኛው ቫሪያብል ነው በደንብ ኮንሲደር መደረግ ያለበት። ሶስተኛና ሌላኛው ከሰሞኑ የኢትዮጵያ ብሔራዊ ባንክ በውጭ ምንዛሬ መመሪያዎች ላይ ማሻሻያ አድርጎ ወደ 19 የሚደርሱ ነጥቦችን ሪላክስ እንዲያደርጉ አስችሏል። ስለሆነም ይህ መመሪያ ማሻሻያ በኢትዮጵያ የብር ተፈላጊነት ላይ ያለው ጫና ምንድን ነው? የኢትዮጵያን ብር ተፈላጊነት ይጨምረዋል ወይስ ይቀንሰዋል? እነዚህን ሶስት ዋና ምክንያቶች በዋና ምክንያትነት በማንሳት የኢትዮጵያ ብር ከየት ወደ የት ሊሄድ እንደሚችል በሚገባ እናያለን። ቤዚካሊ እንደነዚህ አይነት መሰረታዊ የሚባሉ የገንዘብ ፖሊሲ ማሻሻያዎች ላይ በትኩረት መከታተል እጅግ በጣም ጠቃሚ ነው። ምክንያቱም በአንድም በሌላም መልኩ እነዚህ የገንዘብ ፖሊሲ ማሻሻያዎች ከኛ የግል የፋይናንስ ህይወት ጋር እጅግ በጣም የሚገናኙ ናቸው። አንዳንዶቹ ዳይሬክትሊ፣ አንዳንዶቹ ደግሞ ኢንዳይሬክትሊም ጭምር የሚገናኙ ስለሆነ እንደነዚህ አይነት የገንዘብ ፖሊሲ ማሻሻያዎች ሲደረግ ለኛ ያላቸው ትርጉም ምንድነው በሚል በንቃት መከታተልና ከነዚህ ፐርስፔክቲቭ የገንዘብ ውሳኔዎቻችንን ማስተካከል እጅግ በጣም የሚመከርና ዋናውን የገንዘብ ነፃነታችንን ጉዞም ለማረጋገጥ እጅግ በጣም ጠቃሚ ጉዳይ ነው። ስለሆነም ሁላችሁም እንደነዚህ አይነት የገንዘብ ፖሊሲ ማሻሻያዎችን በትኩረት እንድትከታተሉ እጋብዛለሁ። ይህ ብርሃን ፋይናንስ ኤንድ ኢንቨስትመንት ነው። በብርሃን ፋይናንስ ኤንድ ኢንቨስትመንት የተለያዩ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮች በሰፊው ይዳሰሳሉ። ስለሆነም ጠቃሚ የሚባሉ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮች ሁሌም እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋበዝኩኝ። ቀጥታም አልፈው የኢትዮጵያ ብር ተፈላጊነት ከነዚህ ፐርስፔክቲቭ ምን እንደሚሆን እናያለን። አንደኛውና የመጀመሪያው ነጥብ እንዳልኳችሁ በ2025 መጨረሻ አካባቢ ይመስለኛል የገንዘብ ፖሊሲ ኮሚቴ የተቀማጭ ገንዘብ ላይ የሚሰላን የወለድ ምጣኔ በገበያ እንዲወሰን ፍቃድ ሰጥቷል። ቤዚካሊ ይህንን ሲያደርግ ሁለት ጥያቄዎችን ለመመለስ አስቦ እንደሆነ እንረዳለን። አንደኛውና የመጀመሪያ የዋጋ ግሽበትን ለመቀነስ ነው። ሁለተኛ ቆጣቢዎች እንዲበረታቱ ወይም ደግሞ ሪዋርድ እንዲደረጉ ያለመ የገንዘብ ፖሊሲ ማሻሻያ ነው። ያ ማለት ቆጣቢዎች እንዲበረታቱ ማለት በሚያደርጉት ድርድር ከባንክ ጋር ወይም ደግሞ ከአስቀማጭ አካላት ጋር በሚያደርጉት ድርድር የተሻለ የተቀማጭ ወለድ እንዲያገኙ ማስቻል ነው። አስቀማጮች የሚያገኙት የተቀማጭ ወለድ ጨመረ ማለት በሌላ አማርኛ ሰዎች ያላቸውን ብር ለማስቀመጥ ፍላጎት ያድርባቸዋል ነው። ያ ማለት በሌላ አማርኛ ምን ማለት ነው? ገበያው ላይ ከባንክ ሲስተም ውጭ ተበትኖ የነበረ ብር ወደ ገበያው እንዲሰበሰብ እድል ይፈጥራል። ገበያው ላይ ተበትኖ የነበረ ብር ወደ ባንክ ሲስተም የሚሰበሰብበት እድል ከተፈጠረ ደግሞ አጠቃላይ የዋጋ ግሽበት የሚቀንስበት እድል ይኖራል። ምክንያቱም ዲማንድ ፎር ኮንሳምፕሽን ሁሉ ነው የሚቀንሰው። ሰዎች ዛሬ ላይ ኮንሱም ከማድረግ ይልቅ ይህንን ብር ምናልባትም ባንክ ላይ በማስቀመጥ የተሻለ ጥቅም የሚያገኙ ከሆነ ከኮንሱም ከማድረግ ይልቅ ወይም ደግሞ ኬርለስሊ ብራቸውን የትም ላይ ከማዝረክረክ ይልቅ ወደ ባንክ የሚያመጡበት እድል ይጨምራል። በተቃራኒው ደግሞ የብር የመግዛት አቅም ወይም ደግሞ የዋጋ ግሽበት የሚቀንስበት እድል እንዲፈጠር በር ይከፍታል ማለት ነው። እዚህ ጋር ግን የምትነሳ አንድ ትልቅ ጥያቄ አለች። አብዛኛው ሰው ይህ የፖሊሲ ማሻሻያ ታችኛው ላለው ማህበረሰብ ያ ማለት ትንሽ ብር ለሚቆጥበው ማህበረሰብ ምንም አይነት ውጤት ሊያመጣ የሚችል አይደለም። ምክንያቱም ዝቅተኛ የሆነ ብር የሚቆጥብ ሰው ከባንክ ጋር የመደራደር አቅሙ ዝቅተኛ ስለሚሆን ያንን ያክል የሚባል የፖሊሲ ማሻሻያ ተደርጎ አይታይም። ይህ ሊጠቅም የሚችለው ብዙ ብርን ባንክ ላይ ለሚያስቀምጡ ሰዎች ነው የሚል የመከራከሪያ ነጥብ የሚያነሱ ሰዎች አሉ። አክቹዋሊ ይህ ፖሊሲ ለሁሉም ነው። ሁላችንም ተደራድረን የተሻለ የወለድ ምጣኔ እንድናገኝ በር የሚከፍት የገንዘብ ፖሊሲ ማሻሻያ ነው። ይህንን መረዳት እጅግ በጣም ጠቃሚ ነው። ነገር ግን እንደተባለውም በሚኖረን የባርጌኒንግ ፓወር አማካኝነት ምናልባት እኛ የምናገኘው የወለድ ምጣኔ
ሌላው ሰው ከሚያገኘው የወለድ ምጣኔ ጋር ቫሪ ሊያደርግ ይችላል። ባንኮች ለሁሉም ሰው እኩል የሆነ የወለድ ምጣኔ አይከፍሉም ብቻ ሳይሆን ሁሉም ባንኮች ተመሳሳይ የሆነ የወለድ ምጣኔም አይከፍሉም። ስለዚህ እኛ የምናደርገው ድርድር እና የመደራደሪያ ስትራቴጂ እጅግ በጣም ወሳኝ ነው። ስለሆነም በእንዲህ አይነት ሁኔታ የምናስቀምጠው ትንሽ ብር ነው ማለት ሳይሆን በምን መልኩ ነው የምንደራደረው ብሎ ማሰብ ጠቃሚ ይመስለኛል። ምክንያቱም በኢትዮጵያ ኮንቴክስት ሁላችንም እንደምናውቀው የኢትዮጵያ ባንኮች አብዛኛውን ተቀማጫቸው የሚያገኙት ከትልልቅ ባለሀብቶች ሳይሆን ከትንንሽ ድሃዎች ነው። ቲዞቤስ ያው የምናውቀው ስለሆነ ማለት ነው። ከትንንሽ ድሃዎች ሰብስበው ነው አይደለ ለጥቂት የሚባሉ ሀብታሞች የሚያበድሩት። ስለዚህ ቤዝመንታቸው በዋናነት የኢትዮጵያ ባንኮች ቱ ቢ ፍራንክ የታችኛው ማህበረሰብ ነው። ምክንያቱም የታችኛው ማህበረሰብ ባለው ጥቂት ገንዘብ ምንም አይነት የኢንቨስትመንት እድል ስለሌለው ያንኑ ያለውን ጥቂት ገንዘብ በአካል የማስቀመጥ እድሉ ሰፊ ስለነበር ያንን ብር ሰብስበው ነው በትልቅ ወለድ ለተበዳሪዎቻቸው ሲያበድሩ የነበሩት። ስለዚህ የኛ ብር ቀላል የሚባል እንዳልሆነ መረዳትና ምናልባትም ጥሩ የሚባል የተቀማጭ ወለድ ለማግኘት ግን እኛ የምናደራደርበትን ስትራቴጂ ማስተካከል እጅግ በጣም ጠቃሚ መሆኑን መረዳት ያስፈልጋል። ስለዚህ አንድ ሁለት የመደራደሪያ ነጥቦችን ለማንሳት ያክል በታችን ብንሆን ማለት ነው። አንደኛውና የመጀመሪያው መደራደር ማለት መለመን ማለት አይደለም። ምን ማለት ነው? መደራደር ማለት ቤስት የሚባለውን ኦልተርኔቲቫችንን ኤክሰርሳይዝ ማድረግ ነው። ቤስት የሚባለውን ኦልተርኔቲቫችንን ኤክሰርሳይዝ ስናደርግ ባንኩ በራሱ እኛ ጋር የመስራት ፍላጎት ይኖረዋል ነው። ለምሳሌ አሁን በዚህ የገንዘብ ፖሊሲ ማሻሻያ ምክንያት ሁሉም ባንኮች እንዳልኳቸው ተመሳሳይ የሆነ የወለድ ምጣኔን አያስቡም። የመደራደር ጉዳይ ስለሆነ የሊኩዲቲ ችግር ያለባቸው ባንኮች ቱ ቢ ፍራንክ የተሻለ ወለድ ይከፍላሉ። የሊኩዲቲ ችግር የሌለባቸው ባንኮች ተቀማጫቸው ሻል ያለ ባንኮች ብዙ የመክፈል ፍላጎት ላይኖራቸው ይችላል። ምክንያቱም በብዙ ወለድ የሚበደሩትን ብር የሚቀበሉትን ብር በብዙ ወለድ ለማበደር የሚቸገሩበት እድል ስላለ ይህንን ኮስት ቤኔፊት አናሊሲስ ስለሚሰሩ ምናልባት የተቀማጭ መጠናቸው ከፍ ያለ ባንኮች ብዙ ላይ ከፍሉ ይችላሉ። ነገር ግን የሊኩዲቲ ችግር ያለባቸው ባንኮች የሚከፍሉት የተቀማጭ ወለድ ቱ ቢ ፍራንክ ትልቅ ነው የሚሆነው። ስለዚህ ምን ማድረግ ነው? ትልቅ ባንክ ላይ አስቀምጠን ክፈለን ከማለት ይልቅ ትንሽ ባንኮች ላይ ብራችንን በማዛወር የተሻለ የሆነ የወለድ ምጣኔን ማግኘት የምንችልበት እድልን ኤክሰርሳይዝ ማድረግ እጅግ በጣም ጠቃሚ ነው። ሁለተኛ አጠቃላይ የባንክ አገልግሎቶቻችንን ወደ አንድ ባንክ ማምጣት። ለምሳሌ በአንድም በሌላ መልኩ የውጭ ምንዛሬ የሚላክላችሁ ከሆነ የውጭ ምንዛሬ የሚላክላችሁ ባንክ ላይ አጠቃላይ የወጭና ገቢያችሁን በዛ ባንክ ላይ ማድረግ እና እኔ የወለድ ምጣኔን ከዚህ ወደዚህ ከፍ ማታረግልኝ ከሆነ አጠቃላይ የባንክ እንቅስቃሴን ወደ ሌላ ባንክ አዞራለሁ ብላችሁ ማሰብ ነው። አጠቃላይ የባንክ እንቅስቃሴያችሁን ወደ አንድ ባንክ ማምጣትና ተደራዳሪ መሆን የሚችሉበት እድልን መፍጠር ያስፈልጋል። ይሄ ሌላኛው ስትራቴጂ ነው። ሌላኛው ስትራቴጂ ደግሞ እንደ ቤተሰብ መቆጠብ። እሺ ለምሳሌ አንድ ቤተሰብ ላይ 5 ሰው ቢኖርና እያንዳንዳቸው 10 ሺህ ብር ቢኖራቸው አንዱ ሰው በ10 ሺህ ብር ከመደራደር ይልቅ ምናልባትም የነዚህን ሰዎች 10 ሺህ ብር 5 ሰዎች ወደ 50 ሺህ ብር ይሆናል። ይህንን ብር ይዘው ምናልባት ባንኮች ጋር መደራደር ቢፈልጉ መደራደር የሚችሉበት እድልም ይፈጠራል። ቤዚካሊ እዚህ ጋር ኮንሲደር እንድታደርጉት የሚፈልገው ነጥብ መደራደር ማለት መለመን ሳይሆን ያለንን ቤስት ኦልተርኔቲቭ ኤክሰርሳይዝ ማድረግና በዛ መልክ ባንኩ በራሱ እኛን እንዲደራደረንና ጥሩ የሚባል የተቀማጭ ወለድ እንድናገኝ ማድረግ ይጠበቅብናል። ስለሆነም አጠቃላይ ጥሩ የሚባል የተቀማጭ ወለድ ባንኮች የሚያስቡልን ከሆነ ብራችንን በዋዛ ፈዛዛ ከባንክ ሲስተም ውጭ ማስቀመጥ አንፈልግም። ብራችን ወደ ባንክ ሲስተም የሚመጣበት እድል ይኖራል። ያ ማለት በሌላ አማርኛ ገበያ ላይ የሚበተን ብር አይኖርም ማለት ነው። ያ ማለት በሌላ አማርኛ የብር ተፈላጊነት እየጨመረ መጣ ማለት ነው። አጠቃላይ የዋጋ ግሽበትም እየቀነሰ የሚመጣበት እድል ይኖራል ነው። ይህ አንደኛው ፐርስፔክቲቭ ነው። ከዚህ ፐርስፔክቲቭ ካየነው የብር ተፈላጊነት እጅግ በጣም እየጨመረ የሚመጣበት ሁኔታ ይኖራል። ሁለተኛ ከኢትዮጵያ ሰነደ መዋዕለ ንዋይ ገበያ መቋቋም ጋር ካየነው ደግሞ የኢትዮጵያ ሰነደ መዋዕለ ንዋይ ገበያ መቋቋም እጅግ በጣም ኢኮኖሚያችንን ለማንቀሳቀስ ጠቃሚ የሚባል ጉዳይ ነው። ትልቅ የሚባል የኢኮኖሚ ሪፎርም የተደረገበት ነጥብ ነው። ምክንያቱም ከዚህ በፊት በነበረን ትሬንድ 10 ሺህ ብር ያለው ሰው 10 ሺህ ብሩን ባንክ ከማስቀመጥ ያለፈ ምንም ሊያደርግ የሚችልበት እድል አልነበረም። ቢኮዝ በ10 ሺህ ብር ቤት አይገዛም፣ በ10 ሺህ ብር ቢዝነስ አይጀምርም፣ በ10 ሺህ ብር መሬት አይገዛም። ይህ 10 ሺህ ብር ሌላ ብር ተጨምሮለት ምናልባት አቅም እስኪኖረው በሚል ሂሳብ ባንክ ላይ ይቀመጣል። በዛ ሂደት ውስጥ ደግሞ የዋጋ ግሽበቱ ያን ብር እያዳከመ ይመጣል። አልቲሜትሊ ያለን ብር ፎር ሎንግ ባንክ ላይ የሚቀመጥበት እድል ነበር። አሁን ላይ ግን እንደዛ የሚባል ነገር የለም። ሁላችንም በጣም ብስል መሆን መቻል አለብን። የኢትዮጵያ የካፒታል ገበያ ይህንን በጣም መሰረታዊ በሆነ መልኩ የሚቀይር ትልቅ የሚባል ጉዳይ ነው።
ምክንያቱም አሁን ላይ 10 ሺህ ብር ካላችሁ የ10 ሺህ ብር ኢንቨስት ማድረግ የምትችሉበት እድል በኢትዮጵያ ሰነደ ሙዓለ ንዋይ ገበያ በኩል በጣም ቀላል ነው። ብትፈልጉ በባለቤትነት ብትፈልጉ በአበዳሪነት ኢንቨስት ማድረግ ይቻላል። ያ ማለት ምን ማለት ነው? የትልልቅ ኩባንያዎች የድርሻ ሰነድ በመግዛት ኢንቨስት ማድረግ ይቻላል። በዛ ሂደት ውስጥ ዲቪደንድ ማግኘት የካፒታል ጌን ማግኘት ትችላላችሁ። ኦር ደግሞ ምናልባት ከሎ የምትፈልጉት ከሆነና ፊክስድ የሆነ ኢንካም አነስተኛ በሆነ ሪስክ ከሆነ የምትፈልጉት ደግሞ ኢንቨስትመንት እንደዚህ አይነት ኢንቨስትመንት ከሆነ ፍላጎታችሁ የተቋማት የዕዳ ሰነድ ላይ ኢንቨስት ማድረግ ለምሳሌ የመንግስት የግምጃ ቤት ሰነድ ላይ መንግስት የአጭር ጊዜ የገንዘብ ጥማቱን ለማርካት ሲል እያተመ የሚሸጠው በጣም ሊኩዊድ የሚባል ተርዠሪ ቢል ሴኩሪቲ አለ። እዚህ ላይ ኢንቨስት በማድረግ ኦልሞስት ናውን የሆነ ኢንካም ኦልሞስት ዲፎልት ሪስክ ፍሪ የሆነ ገቢ የምታገኙበት አይነት የኢንቨስትመንት ዘርፍ ስላለ አሁን ላይ ትንሽ የሚባል ገንዘብ የለም። በየትኛውም ሁኔታ ከኢመርጀንሲ ፈንድ ውጪ ወይም ደግሞ ከኢመርጀንሲ ፈንድ በላይ ያላችሁን ገንዘብ በየትኛውም ሰርከምስታንስ በኢትዮጵያ ሰነደ ሙዓለ ንዋይ ገበያ በኩል በማቅረብ ኢንቨስት ብታደርጉ ተጠቃሚ የምትሆኑበት እድል አለ። ያ ማለት በሌላ አማርኛ ምን ማለት ነው? ትንሽ ነው ተብሎ ባንክ ላይ የሚቀመጥ ብር አይኖርም ነው። 5 ሺህ ብር ቢኖራችሁ በኢትዮጵያ ሰነደ ሙዓለ ንዋይ ገበያ በኩል ብትፈልጉ በዕዳ ሰነድ ብትፈልጉ ደግሞ በድርሻ ሰነድ ኢንቨስት በማድረግ ተጠቃሚ የምትሆኑበት እድል አለ። ስለዚህ ባንኮች በአንድም በሌላ መልኩ ብርን እንደስካሁኑ በቀላሉ የሚያገኙበት እድል አይኖርም። የኢትዮጵያ ሰነደ ሙዓለ ንዋይ ገበያ ይሻማቸዋል። ከኢትዮጵያ ሰነደ ሙዓለ ንዋይ ለመሻማት የግድ የተሻለ ወለድ መክፈል መቻል አለባቸው። ያ ማለት በሌላ አማርኛ ብርን ለማግኘት ውድድር ውስጥ ገባን ማለት ነው፣ ወይም ደግሞ ከገባ ማለት ነው። ብር ተፈላጊነቱ እየጨመረ መጣ ማለት ነው። ሁለተኛው በዚህ መልክ ይገለጻል። ሶስተኛና ሌላኛው ከሰሞኑ የተደረገው የውጭ ምንዛሬ መመሪያ ማሻሻያ ነው። ይህም አጠቃላይ የውጭ ምንዛሬ መመሪያ ማሻሻያው የብርን ተፈላጊነት እጅግ በጣም ከፍ ሊያደርግ የሚችል ነው። ምክንያቱም እስካሁን በነበረው ሂደት ውስጥ አብዛኛው ሰው የውጭ ምንዛሬ ያገኝ የነበረው ከባንክ ይልቅ በብላክ ማርኬት ነው። በብላክ ማርኬት ደግሞ የነበረበትን ሁኔታ ታውቁታላችሁ። በየቀኑ ዋጋው ይቀየራል። እጅግ በጣም ጠባብ ነው፣ ሽሚያ ነው። በመሃል ብዙ ደላላዎችን አልፋችሁ ነው ኮሚሽን ብዙ ትከፍላላችሁ። በእንደዚህ አይነት ሁኔታ $1 ለማግኘት የምታወጡት ኢቨን ተገማችም ጭምር ያልሆነበት ሁኔታ ነበር። ስለዚህ ብር እጅግ በጣም ዋጋ እያጣ የነበረበት ሁኔታ ነበር። አሁን ላይ ግን የውጭ ምንዛሬ ማሻሻያው የውጭ ምንዛሬን ምናልባትም ተገማች እያደረገው ይመጣል። የውጭ ምንዛሬው ተገማች እየሆነ ይመጣል ማለት ምናልባትም ብላክ ማርኬት ላይ ትራንዛክሽኖች እየቀነሱ ይመጣሉ። ቀጥታ ህጋዊ በሆነ መልኩ ባንኮች ላይ አክሰስ ማድረግ የሚቻልበት እድል ያቀፈ የመመሪያ ማሻሻያ ስለሆነ ብር ምናልባትም ዋጋ እያገኘ የሚመጣበት እድል አለ። በዛ ላይ እንግዲህ የኢትዮጵያ ብሔራዊ ባንክ በዚህ የመመሪያ ማሻሻያው መሰረት ባንኮች የፎርዋርድ ኤክስቼንጅ ሬትን መጠቀም እንዲችሉ ፍቃድ ሰጥቷል። ያ ማለት ትልቅ የራስ ምታት የነበረው ለኢትዮጵያ ኢምፖርተሮች የውጭ ምንዛሬ ተገማች አለመሆን ነው። ነገር ግን ዛሬ ላይ የዛሬ 3 ወር ለሚያከናውኑት ትራንዛክሽን ምናልባት የሚያስፈልጋቸውን $1 ዛሬ ላይ ሰኪውር ማድረግ የሚችሉበት እድልን ሰጥቷል። ይህ ተገማች የሚሆን አጠቃላይ የገበያ እንቅስቃሴ እንዲኖር ያደርጋል። በሌላ አማርኛ ደግሞ ይህ የመመሪያ ማሻሻያ ከውጭ ወደ ውስጥ ብዙ $ዶላሮች እንዲገቡ እድል የሰጠ ነው። ምክንያቱም ኢንቨስተሮች ኢትዮጵያ ውስጥ ኢንቨስት አድርገው ምናልባትም በተወሰነ መልኩ ወደ ሀገራቸው ይዘውት መሄድ የሚችሉት $1 ስለተፈቀደላቸው ኢትዮጵያ ውስጥ መጥቶ ኢንቨስት ለማድረግ የሚሳቀቅ አይነት ኢንቨስተር አይኖርም። እስካሁን ግን በዛ መልኩ መውሰድ ስለማይችሉ ገንዘባቸውን ወደ ሀገራቸው የመመለሻ መንገዱ እጅግ በጣም ጠባብ ስለነበር ይቸገራሉ። አሁን ግን ይህ የውጭ ምንዛሬ መመሪያ ማሻሻያ ይህንንም እድል ሪላክስ ያደረገ በመሆኑ የውጭ ኢንቨስተሮችም ብዙ የውጭ ምንዛሬዎችን ይዘው ወደ ሀገራችን የሚገቡበትና አጠቃላይ የሀገሪቱ የውጭ ምንዛሬ አቅርቦት የሚጨምርበትና የተረጋጋ የሚሆንበት እድል እጅግ ሰፊ ከመሆኑ የተነሳ ብር ዋጋ እንዲኖረው ያስችላል። ስለሆነም ከነዚህ ፐርስፔክቲቭ ያላችሁን ብር በምን መልኩ ኢንቨስት ማድረግና ዋጋ መስጠት እንዳለባችሁ እናንተ ከራሳችሁ ጋር በመነጋገር ጥሩ የሚባል የገንዘብ ውሳኔዎች እንድትወስኑ ለመግለጽ እወዳለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንድታደርጉት በአክብሮት እየጋበዝኩኝ ጠቃሚ የሚባሉ ሌሎች የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ።